የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልጋይ አቶ ትዝታው ሳሙኤል ላይ ክስ መመስረቷ ታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራው መዝገቡ መብቱ ለሚፈቅድለት የአቃቢ ሕግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ወይም ተከሳሽ ነዋሪነቱን በውጪ ሀገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ፣ ለመስደብና የምዕመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማቱ ውስጥ የሚገኙ ገዳማውያንን መነኮሳትንና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው ማለቱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ መግለጫ ተመልክተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውንና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ ተመስርቶበታል። መምሪያውና የሕግ ባለሙያዎች አብይ ኮሚቴ በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲያደርግ ባቀረበው አቤቱታ ገልጿል። በተያያዘም መምሪያውና የሕግ ባለሙያዎች አብይ ኮሚቴው ለጉዳዩ ልዩ ትኩረት በመስጠት ክትትል በማድረግ ለፍጻሜ እንደሚያበቁም አክለው ገልጸዋል።